ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ 12ኛ ክፍል ኢኮኖሚክስ መማሪያ መጽሐፍ ዩኒት 1 ዘ ፋንዳመንታል ኮንሴፕትስ ኦፍ ማክሮ ኢኮኖሚክስ የሚል ይሆናል ማለት ነው። እኔ ካሳሁን እንዳጠር እባላለሁ። የመጀመሪያ ዲግሪዬን በኢኮኖሚክስ ከአዲስ አበባ ዩኒቨርሲቲ እንዲሁም ሁለተኛ ዲግሪዬን በኢኮኖሚክስ በስፔሻላይዜሽን ደግሞ ኢኮኖሚክ ፖሊሲ አናላይሲስ ከአዲስ አበባ ዩኒቨርሲቲ ተምሬያለሁ። ኢኮኖሚክስን ከ9ኛ ክፍል ጀምሮ 10ኛ ክፍልን 11ኛ ክፍልን 12ኛ ክፍልን ፍሬሽማን ኢኮኖሚክስን እንዲሁም ለመጀመሪያ ዲግሪ ተማሪዎች ከአንደኛ እስከ 4ኛ ዓመት ያሉ ሁሉንም የኢኮኖሚክስ ኮርሶች አጭር ግልጽና ቀላል በሆነ መልኩ ቪዲዮ ዩቲዩብ ላይ ለቃለሁ። ስለዚህ ከናንተ የሚጠበቀው ኢኮኖሚክስን ጥራት ባለው መልኩ ለመማር የዩቲዩብ ቻናሉን ሰብስክራይብ ማድረግ ብቻ ነው። አቀራረቡን እኔ በቻልኩ መጠን ተጨንቄ ለተማሪዎች ግልጽ በሚሆን መልኩ ለተለያዩ ፈተናዎች ማለትም ለኤግዚት ኤግዛም፣ ለዩኒቨርሲቲ መግቢያ ፈተና፣ ለክላስ ፈተናዎች እንዲሁም አሳይመንትን ለመስራት በሚያግዝ መልኩ ለማዘጋጀት እሞክራለሁ። እናንተ ለሌሎች ይደርሳቸው ዘንድ ሼር በማድረግ ተተባበሩ ዘንድ የአክብሮት መልእክቴ ነው። እንግዲህ የዛሬውን ክላሳችን ስንጀምር ዴፊኒሽን ኤንድ ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ ይላል። እንግዲህ ይሄ ዞሮ ሪቪዚት ነው። ካሁን በፊት ስለ ማክሮ ኢኮኖሚክስ አይተናል። 10ኛ ክፍልም 9ኛ ክፍልም 11ኛ ክፍልም አልፎ ስለ ማክሮ ኢኮኖሚክስ እያነሳን ቆይተናል። ስለዚህ ይሄ የሚሆነው the definition and focus areas of macro economics. What is macroeconomics mean? Macroeconomics ምንድን ነው? ጀነራል ሚኒንጉን ስናይ macroeconomics is one of the two broad branches of economics. The other is microeconomics ይባላል። ስለዚህ macroeconomics ከሁለት ሰፋፊ የኢኮኖሚክስ ቅርንጫፎች አንዱ ነው። አንደኛው ማይክሮኢኮኖሚክስ ሲሆን ሌላኛው ማክሮኢኮኖሚክስ ይባላል። It is concerned with the study of the economy as a whole, aggregate across all markets and sectors. ማክሮኢኮኖሚክስ ለምን ያጠናል? the study as a whole, it is ኢኮኖሚውን as a whole በጠቅላላ ያለውን በኢኮኖሚው ላይ የሚካሄደውን ነገር ያጠናል። aggregate all markets and sectors, በሁሉም ገበያዎችና ሴክተሮች ያለውን አግሪጌት ያጠናል ማለት ነው። while microeconomics focuses on the decision making units of the decision making economic units like decision making economic units about households, firms, individuals, government, foreign entities ናቸው። macroeconomics looks at the nationwide or global economic indicators and trends. እንግዲህ ማይክሮኢኮኖሚክስ የሚያጠናው ስለ ኢንዲቪጁዋል ኢኮኖሚክ ዲሲዥን ዩኒትስ ሲሆን ማክሮኢኮኖሚክስ ደግሞ ኔሽን ዋይድ ኤንድ ግሎባል ኢኮኖሚክ ኢንዲኬተርስ ነው ማለት ነው። ይሄ ጀነራል ሚኒንጉ ነው። ኢቲሞሎጂ ኤንድ ሂስቶሪካል ኮንቴክስት ኦፍ ማክሮ ኢኮኖሚክስ እና ደግሞ ዘ ተርም ማክሮ ካምስ ፍሮም ዘ ግሪክ ወርድ which means ማክሮስ ከሚለው ነው። ሚኒንጉ ላርጅ ኦር ኦቨርኦል ነው ማለት ነው። The foundation of the modern macroeconomics thought began with John Maynard Keynes in 1930s. የማክሮ ኢኮኖሚክስ ፋውንዴሽን የተጀመረው በጆን ማይናርድ ኬንስ ነው በ1930 በግሬት ዲፕሬሽን ጊዜ ማለት ነው። ፓርቲኩላሪ አፍተር 1936 በዚህ አመት 1936 በፈረንጆቹ ኬንስ መጽሐፍ አሳትሟል። The General Theory of Employment and Interest Money የሚል መጽሐፍ አሳትሟል። ከዚህ በኋላ this book challenged classical economic thought by analyzing mass unemployment and how government intervention could stabilize the economy. ኬንስ ምን ማድረግ ጀመረ? ክላሲካል ኢኮኖሚስቶችን ምን ማድረግ ጀመረ? ቻሌንጅ ማድረግ ጀመረ። ቻሌንጅ የሚያደርገው ማለት ነው ገቨርንመንት እንዴት ኢንተርቬንስ ማድረግ ወደ ኢኮኖሚው እንዴት ኢንተርቬን ማድረግ እንዳለበትና ኢኮኖሚው ማረጋጋት እንዳለበት አናላይዝ በመስጠት ቻሌንጅ ማድረግ ጀመረ ማለት ነው። ይሄ አክቹአሊ ሂስቶሪ ኦፍ ኢኮኖሚክስ ላይ አሁን ዩኒቨርሲቲ ኢኮኖሚክስ የምትማሩ ልጆች ታገኙታላችሁ። ግን ዞሮ የማክሮ ኢኮኖሚክስ ኢቲሞሎጂ ከጆን ማይናርድ ኬንስ ፋውንዴሽን ጋር ይያያዛል። ኦር ሲምፕሊ ዘ ፋዘር ኦፍ ማክሮ ኢኮኖሚክስ ኢዝ ጆን ማይናርድ ኬንስ ነው። ከሱ በፊት ክላሲካል ኢኮኖሚስቶች ማክሮና ማይክሮ ብለው አይለዩ ነበር። ጀስት ክላሲካል ኢኮኖሚስቶች ፋውንዴሽናቸው ማይክሮ ፎከስ ስለነበረ ማለት ነው። ይሄን ካየን ዘ ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ የሚለውን ስናይ scope of macroeconomics. Macroeconomics investigates aggregate production or output of the economy. አሁን እንግዲህ ማክሮኢኮኖሚክስ ምንድነው የሚለው አግሪጌትስ ነው የሚያየው
አግሪጌት ጠቅላላ ስለሆነ የሚያየው አግሪጌት ፕሮዳክሽን ኦር አውትፑት ኦፍ ዘ ኢኮኖሚ፣ ናሽናል ኢንካም ኤንድ ኤክስፔንዲቸር አጠቃላይ ምርት፣ ጠቅላላ ሀገራዊ ገቢ ወይም ወጭ፣ ኤምፕሎይመንት ኤንድ አንኤምፕሎይመንት ትሬንድ ጠቅላላ የስራ አጥነት ወይም የስራ ቅጥር ትሬንድ፣ ኢንፍሌሽን ኤንድ ዲፍሌሽን የዋጋ መወደድና መርከስ፣ ፐብሊክ ፋይናንስ ማለት የገቨርንመንት ስፔንዲንግ ታክሴሽን ኤንድ በጀት ዲፊሲት ጋር የተያዘ ነው። ፎሬን ትሬድ ኤንድ ኢንተርናሽናል ፋይናንሻል ፍሎ የዓለም አቀፍ ንግድና ዓለም አቀፍ የፋይናንስ ስርጭት፣ ኦቨራል ኢኮኖሚክ ፖሊሲስ ኤንድ ሎንግ ተርም ግሮዝ አጠቃላይ የኢኮኖሚ ፖሊሲዎችንና የረጅም ጊዜ ግሮዝ ስትራቴጂዎችን ማን ያጠናል ማለት ነው? ማክሮ ኢኮኖሚክስ ስኮፕ ኤሪያው ናቸው ማለት ነው። ማክሮ ኢኮኖሚክስ ኤምስ ቱ አይደንቲፋይ ፓተርንስ አናላይዝ ኬዝስ ኤንድ ፕሪስክራይብ ፖሊሲስ ቱ ኢምፕሩቭ ኢኮኖሚክ ፐርፎርማንስ። ማክሮ ኢኮኖሚክስ ምን ያደርጋል? መጀመሪያ ፓተርኖቹን፣ ሂደቶቹን፣ ድሮቹን ምን ያደርጋል? አይደንቲፋይ ያደርጋል፣ ይለያል። ከለየ በኋላ መነሻ ኬዞቹን አናላይዝ ያደርጋል፣ ይተነትናል። አይደንቲፋይ ካደረገ በኋላ ከለየ በኋላ ኬዞቹን አናላይዝ ካደረገ ከተነተነ በኋላ ምን ያደርጋል ማለት ነው? ፖሊሲዎችን ፕሪስክራይብ ያደርጋል። ሱቴብል ፖሊሲዎችን እንደዚህ ቢሆኑ እንደዚህ ቢደረጉ ብሎ ያዛል፣ ፕሪስክራይብ ያደርጋል። ለምን? ኢኮኖሚክ ፐርፎርማንስን ኢምፕሩቭ ለማድረግ ማለት ነው። ኢኮኖሚክ ፐርፎርማንስን ኢምፕሩቭ ለማድረግ the major area of concern in macroeconomics revolve around national economic performance። ዝሮ የሜጀር ኤሪያ ኦፍ ኮንሰርን የማክሮ ኢኮኖሚክስ አንድና አንድ ነው። ብዙም ይሁን ትንሽ አንድ ነው። ናሽናል ኢኮኖሚክ ፐርፎርማንስ ነው። አጠቃላይ የሆነ ሀገራዊ የሆነ ኢኮኖሚ ፐርፎርማንስን ማሳደግ ማበልጸግ ነው። ዘስ አር ግሩፕድ አስ ፎሎስ እንደሚከተለው ለማየት እንሞክራለን። የመጀመሪያው ናሽናል አውትፑት ኤንድ ኢኮኖሚክ ግሮዝ ነው። ሀገራዊ ጠቅላላ ምርትና የኢኮኖሚ እድገት። አውትፑት ሪፈርስ ቱ ዘ ቶታል ጉድስ ኤንድ ሰርቪስስ ፕሮዳክሽን ኢን አን ኢኮኖሚ። አውትፑት ማለት ነው በሀገሪቱ በጠቅላላ የተመረተ ሸቀጥና አገልግሎት የተሰጠ አገልግሎት ምን ይባላል? አውትፑት ይባላል። ሜዠርድ ሜንሊ ጂዲፒ ኤንድ ጂኤንፒ። አውትፑት በምን ይለካል? ናሽናል አውትፑት በምን ይለካል? ወይም ኢኮኖሚ ግሮዝ በምን ይለካል? በግሮስ ዶሜስቲክ ፕሮዳክት እና ግሮስ ናሽናል ፕሮዳክት፣ ጥቅል ሀገራዊ ምርትና ጥቅል በዜጎቹ የተመረተ ግሮስ ናሽናል ፕሮዳክት ማለት በዜጎቹ የተመረተ ምርት ማለት ነው። ግሮዝ ሪፈርስ ቱ ኢንክሪዝ ኢን አውትፑት ኦቨር ታይም። ግሮዝ ማለት እድገት ማለት እንግዲህ ኢንክሪዝ ኢን አውትፑት የምርት ከኦቨር ታይም በጊዜ ሂደት የምርት መጨመር ግሮዝ ይባላል። ግሮዝ ኪ ኮሽንስ አሉ እዚህ ጋር ባይዘይ ዋት ፋክተርስ ዲተርማይን ሃው ማች ኤ ካንትሪ ፕሮዲዩስ። አገሪቱ ለምታመርተው ምን ያህል ምርት ታምርቶ የሚለውን ዲተርማይን የሚያደርጉ ፋክተሮች አሉ። how can output be increased substantially? ምርት substantially እንዴት ይጨምር? how can particularly be improved? እንዴት ይሻሻል? ፕሮዳክቲቪቲ እንዴት ይሻሻል? እንደ ሶፊስቲኬትድ ይሁን የሚል ሶስት ጥያቄዎች አሉ። እነዚህ ሶስት ጥያቄዎች ከምን ጋር የተገናኙ ናቸው? ከናሽናል አውትፑት እና ከኢኮኖሚ ግሮዝ ጋር የተያያዙ ናቸው። ስለዚህ እነዚህ ጥያቄዎች ከተነሱ ኬዛቸው አናላይዝ ተደርጎ ምን ይደረጋል ማለት ነው? ቤስት suitable ፖሊሲ ፕሪስክራይብ ይደረግላቸዋል። ፕሪስክራይብ ይደረጋል። ለምሳሌ how can productivity be improved? ፕሮዳክቲቪቲ እንዴት ይጨምር? እንዴት ይሻሻል? ምርታማነት እንዴት ይሻሻል የሚለው ኬዙን ታውቃለህ፣ እንዳይሻሻል የሚያደርጉትን እሱን ካወቅክ በኋላ በዚህ ምክንያት ይሻሻል ብሎ ማክሮ ኢኮኖሚክስ ቤስት ፖሊሲ ፕሪስክራይብ ያደርጋል ማለት ነው። ሁለተኛው የማክሮ ኢኮኖሚክስ ኢሹ ኢምፕሎይመንት ኤንድ አንኤምፕሎይመንት። one of the most crucial macro economic goals is to achieve full employment። one of the most ከማክሮ ኢኮኖሚክ ጎልስ አንዱ እና one of the most crucial የሆነው ፉል ኢምፕሎይመንት ማሳካት ነው። ፉል ኢምፕሎይመንት ማለት ካም በፊት ሌሎች ክላሶች ላይ ስናገር እንደነበረው ዜሮ ኢምፕሎይመንት ማለት አይደለም። some sort of structural and frictional unemployment አለ just 2 to 3% አለ። የአሜሪካ ኢኮኖሚ 2 እስከ 3% ኢኮኖሚ ያስተናግዳል። ነገር ግን ፉል ኢምፕሎይመንት ማለት ሳይክሊካል ኢምፕሎይመንት ዜሮ የሆነበት ቢዝነስ ሳይክል ላይ ያለ ኢምፕሎይመንት ዜሮ የሆነበት ማለት ነው። unemployment leads to wasted human resource and lower income። unemployment ስራ አጥነት፣ ስራ ቅጥር አለመኖር human resourceን ዌስት ያደርጋል። የሰው ኃይልን ዌስት በማድረግ ኢንካማችንን ሎር ያደርጋል፣ ይቀንሳል ማለት ነው። ሶ ማክሮ ኢኮኖሚክ አናላይሲስ ማክሮ ኢኮኖሚክስ ምን ያደርጋል? ታይፕስ ኤንድ ኬዝስ ኦፍ አንኤምፕሎይመንት አናላይዝ ያደርጋል። ታይፕስ እና ኬዝስ ኦፍ አንኤምፕሎይመንትን አናላይዝ ያደርጋል። ለምሳሌ ታይፕስ ኦፍ አንኤምፕሎይመንት ስትራክቸራል፣ ሳይክሊካል፣ ፍሪክሽናል የሚባሉ አሉ። እነሱን አናላይዝ ያደርጋል። ሌላ ደግሞ ሌበር ፎርስ ፓርቲሲፔሽን የሰራተኛ ተሳትፎን ምን ያደርጋል?
አናላይዝ ያደርጋል። ፖሊሲስ ቱ ሬዲዩስ ጆብለስነስ እነዚህን አናላይዝ ካደረገ በኋላ ጆብለስነስን ለመቀነስ ስራ አጥነትን ለመቀነስ ምን አይነት ፖሊሲ ያስፈልጋል የሚለውን አናላይዝ ያደርጋል ማለት ነው። ሌላው ኢንፍሌሽን ኤንድ ፕራይስ ስቴቢሊቲ ነው። ሶስተኛው የፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ ኢንፍሌሽን ኤንድ ፕራይስ ስቴቢሊቲ። ኢንፍሌሽን ማለት ዘ ሰስቴንድ ኢንክሪዝ ኢን ጀነራል ፕራይስ ሌቭል ነው። ኢንፍሌሽን ማለት ዘ ሰስቴንድ ኢንክሪዝ ኢን ጀነራል ፕራይስ ሌቭል ነው። ዲፍሌሽን ማለት ዘ ኦፖዚት ኦፍ ኢንፍሌሽን ነው፣ ፎሊንግ ፕራይስ ነው። ማክሮ ኢኮኖሚክስ ኢንቨስቲጌትስ ዋት ኬዝስ ኢንፍሌሽን። ማክሮ ኢኮኖሚክስ ምን ያደርጋል? ኢንፍሌሽን የሚያመጡ ነገሮች ምንድን ናቸው? ዲማንድ ፑል ነው፣ ኮስት ፑሽ ነው፣ ሞኔታሪ ፋክተሮች ናቸው። ከዲማንድ ሳይድ ከፍላጎት ሳይድ የመጣ ነው። ከጥሬ ዕቃ ውድነት ከኮስት ፑሽ ፋክተር ኦፍ ፕሮዳክሽን መጨመር ምክንያት የመጣ ነው። ከሞኔታሪ ፋክተርስ which means ኢንተረስት ሬት መጨመር ምክንያት የመጣ ነው የሚለው ምን ያደርጋል? ኢንቨስቲጌት ያደርጋል። how inflation affects income። ኢንፍሌሽን የዋጋ ውድነት ኢንካምን ገቢን እንዴት አፌክት ያደርጋል፣ ቁጠባ እንዴት አፌክት ያደርጋል እና ኢንቨስትመንትን መዋለ ንዋይ ፍሰትን እንዴት አፌክት ያደርጋል የሚለው ምን ያደርጋል? አናላይዝ ያደርጋል፣ ኢንቨስቲጌት ያደርጋል። how to control inflation through monetary and fiscal policy። ከዛ በኋላ ምን አደረገ? ኢንፍሌሽን ኬዝ የሚያደርጉት ምንድናቸው አለ። ኢንፍሌሽን ኢፌክቱ ኢንካም ላይ ሴቪንግ እና ኢንቨስትመንት ላይ ያለውን ምን አደረገ? ኢንቨስቲጌት አደረገ። ከዛ ምን ይላል? ምን ኢንቨስቲጌት ያደርጋል? ራሱ ማክሮ ኢኮኖሚክስ how to control inflation through monetary and fiscal policy። የዋጋ ውድነትን በሞኔታሪና በፊስካል ፖሊሲዎች አማካኝነት እንዴት መቆጣጠር ይቻላል የሚለውን ምን ያደርጋል? ኢንቨስቲጌት ያደርጋል ማለት ነው። ይሄ ሌላው ፎከስ ኤሪያ ነው። አራተኛው ፎከስ ኤሪያ ኢንካም ዲስትሪቢዩሽን ነው። ኢንካም ዲስትሪቢዩሽን ኦልዞ ግሮዝ ኤንድ አውትፑት አር ኤሴንሻል። ምንም እንኳ የምርትና የኢኮኖሚ ግሮዝ መኖር የምርትና የአውትፑት አጠቃላይ የኢኮኖሚ እድገት ማሳየት መኖር ኤሴንሻል አስፈላጊ ቢሆንም ኢኩዊቲ ኢን ዲስትሪቢዩሽን ኢዝ ኦልሶ ኢምፖርታንት። በቃ የሀብት ክፍፍሉ ምንድነው? ኢምፖርታንት ነው። ምክንያቱም ጂዲፒ ጀስት ኢት ኢዝ ግሮስ ዶሜስቲክ ፕሮዳክት ማደጉ ራሱ ለኢንካም ዲስትሪቢዩሽኑ ጋራንቲ ላይሆን ይችላል። ምክንያቱም ጂዲፒ ሲሰራ ዓለም የሚያመርተው ሌላው ባለ ሀብት የሚያመርተው ሳማን ዲሃ ያመርተው አብሮ ተደምሮ ስለሆነ ማለት ነው። ስለዚህ ኢኩዊቲው ቬሪ ኢምፖርታንት ነው ማለት ነው። ሶ ማክሮ ኢኮኖሚክ ኤግዛማይንስ ዘ ጋፕ ቢትዊን ዘ ሪች ኤንድ ዘ ፑር። ማክሮ ኢኮኖሚክስ ምን ያደርጋል? በድሃና በሀብታም መካከል ያለውን ጋፕ ልዩነት ምን ያደርጋል? ኤግዛማይን ያደርጋል። ዘ ኢምፓክት ኦፍ ታክሴሽን ኤንድ ሰብሲዲ ኦን ኢንካም ዲስትሪቢዩሽን። የታክስና የድጎማ በኢንካም ዲስትሪቢዩሽን ላይ ያለውን ኢምፓክት ምን ያደርጋል? ኤግዛማይን ያደርጋል። ሶሻል ዌልፌር ፖሊሲስ ኤምድ ቱ አድ ሪዲዩሲንግ ፖሊሲ። ከዛ ምን ያደርጋል? ኢንካም ዲስትሪቢዩሽን ጋፑን ለማጥበብ ሶሻል ዌልፌር ፖሊሲስ ምን ያደርጋል ማለት ነው? ኢምፕሊመንት ያደርጋል። ለምን? ኢንኢኳሊቲን ሪዱስ ለማድረግ ማለት ነው። ስለዚህ ኢንካም ዲስትሪቢዩሽን አራተኛው የፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ ነው ማለት ነው። አምስተኛው ገቨርንመንት ኢኮኖሚክ ፖሊሲስ ነው። ገቨርንመንት ኢኮኖሚክ ፖሊሲስ ማክሮ ኢኮኖሚ ኢቫሉዌትስ ዘ ኢምፓክት ኦፍ ፖሊሲ ኢንስትሩመንትስ ሜይንሊ ፊስካል ፖሊሲ። ፊስካል ፖሊሲ ማለት ታክሴሽን ኤንድ ገቨርንመንት ስፔንዲንግ ነው። ጀስት ታክስ ኤንድ ኤክስፔንዲቸር ፖሊሲ ይባላል ፊስካል ፖሊሲ። ማክሮ ኢኮኖሚክ ምን ያደርጋል ማለት ነው? የእያንዳንዱ ፖሊሲዎችን ኢምፓክት ምን ያደርጋል? ያጠናል። ለምሳሌ ፊስካል ፖሊሲ እንዳልኳችሁ የታክስና የገቨርንመንት ስፔንዲንግ ተጽዕኖ ኢምፓክት ምንድነው የሚለው ያጠናል። ሞኔታሪ ፖሊሲ ደግሞ ኢንተረስት ሬት እና መኒ ሰፕላይ ጋር የተያያዘ ነው። ኮንትሮል ዘ መኒ ሰፕላይ ኤንድ ኢንተረስት ሬት ያደርጋል። ትሬድ ፖሊሲ ታሪፍ፣ ኤክስቼንጅ ሬት ፖሊሲ ኤንድ ትሬድ አግሪመንትስ። ትሬድ ፖሊሲ ባወር ደግሞ በታሪፍ ሊሆን ይችላል፣ በኤክስቼንጅ ሬት ፖሊሲ ሊሆን ይችላል፣ በትሬድ አግሪመንትስ ሊሆን ይችላል። ይሄ ስለ ትሬድ ፖሊሲ ኢንተርናሽናል ኢኮኖሚክስ ዋን ዩኒቨርሲቲ ከስጋው ኢኮኖሚክስ የምትማሩ በደንብ ትማሩታላችሁ። ዛም በደንብ ቪዲዮም ሰርቼበታለሁ። ዘስ ቱልስ አር ዩዝድ ቱ ሬጉሌት ኢንፍሌሽን። እነዚህ ቱሎች which means government economic policy ቱሎች like fiscal policy, monetary policy and trade policy are used to regulate inflation, stimulate employment, stabilize currency and maintain balanced economic growth። እነዚህ ፊስካል ፖሊሲ፣ ሞኔታሪ ፖሊሲ and trade policy የዋጋ ውድነትን ለማረጋጋት፣ ኢምፕሊመንትን ለማበረታታት፣ ኢኮኖሚ ከረንሲውን ስታቢላይዝ ለማድረግ እና ባላንስድ የሆነ ኢኮኖሚክ ግሮዝ ለማምጣት ሜንቴን ለማድረግ ያገለግላሉ ማለት ነው። ሌላው ፎከስ ኤሪያ ኤክስተርናል ሴክተር ኤንድ ግሎባል ኢንተራክሽን ነው። ኤክስተርናል ሴክተር ኤንድ ግሎባል ኢንተራክሽን እንደምታውቁት አንድ ሀገር ራሷን ከሌሎች ሀገር ምን ማድረግ አትችልም፣ ስኬፕ አድርጋ ገንጥላ መኖር አትችልም። ጀስት we are living in a very dynamic and integrated world so that any action
implemented by other country has a spillover effect on other country በአንድ ሀገር የሚሰራ እያንዳንዱ አክቲቪቲ ሌላ ሀገር ላይ ምን አለው spillover effect አለው due to that ማክሮ ኢኮኖሚክስ ምን ያደርጋል ኤክስተርናል ሴክተር እና ግሎባል ኢንተራክሽንን ያጠናል ማለት ነው ማክሮ ኢኮኖሚክስ also deals with balance of payment a record of a country's transaction with rest of the world balance of payment ማለት ነው የሀገሪቱን እያንዳንዱን ትራንዛክሽን ከሌላ ሀገር ጋር የምታካሂዳቸውን እያንዳንዱ ትራንዛክሽን የሚመዘግብ ሪከርድ ሽት ምን ይባላል ባላንስ ኦፍ ፔመንት ይባላል ከዚህ ጋር ኤክስቼንጅ ሬት ማለት እንግዲህ the value of one currency in terms of another currency ለምሳሌ ብር ኤክስቼንጅ ሬት against ዶላር ብናይ the price of ብር in terms of dollar the price of one currency in terms of another currency exchange rate ይባላል ይሄ ራሱ external sector in global interaction macro economics ዲል የሚያደርግበት አንዱ ኮንሰርን ነው ማለት ነው ሌላው ኢንተርናሽናል ትሬድ ነው international trade consists of both exports and imports so that ይሄ ራሱ macro economics ዲል ያደርግበታል ማለት ነው ሌላው foreign capital inflow and outflow ካፒታል ምን ይኖራል ኢንፍሎ ይኖራል foreign direct of investment ካፒታል ወደ ኢትዮጵያ ለምሳሌ ሊገቡ ይችላል ወደ አንድ ሀገር ሊገቡ ይችላሉ አስ ደግሞ ወደ ውጭ ሊወጡም ይችላሉ ካፒታል ፍላይት ሊሆን ይችላል ስለዚህ እነዚህ ነገሮች ምን ያደርጋል ማለት ነው ማክሮ ኢኮኖሚክስ ያጠናል ማለት ነው ስለዚህ ጠቅለል ስናደርገው ማክሮ ኢኮኖሚክስ attempts to answer the following central questions ማክሮ ኢኮኖሚክስ ምን ያደርጋል ማለት ነው እነዚህን ጥያቄዎች ሴንትራል ማክሮ ኢኮኖሚክ ኩዌሽኖችን ለመመለስ አቴምፕት ያደርጋል ይሞክራል ማለት ነው ኩዌሽኖች አሉ ፐርፐዛቸው አለ የመጀመሪያው ኩዌሽን what determines the level of national output and time ነው የናሽናል አውትፑት እና ታይምን ዲተርማይን የሚያደርገው ምንድነው ኦቨር ታይም ምንድነው ስንባል ፐርፐዙ አንደርስታንድ ግሮዝ ኤንድ ቢዝነስ ሳይክል ነው ግሮዝ እና ቢዝነስ ሳይክል መረዳት ነው ሌላው ጥያቄ how can growth rate be increased growth rate እንዴት ይጨምራል ፐርፐዙ improve productivity investment and innovation ዝሮ growth ሲጨምር improve productivity investment and innovation ይኖራል ሌላው how does unemployment exist even when price wants jobs ምንም እንኳን ሰዎች ፍራ እየፈለጉ people want jobs unemployment የሚኖረው ለምንድን ነው ኤግዚስት የሚያደርገው ሲባል ፐርፐዙ examine mismatch in labor market ነው ያ mismatch in labor market ነው labor demand እና labor supply አለመጣጣም ነው ሌላው what causes inflation and how can to be reduced inflation ምን ምክንያት አለው እንዴት ይቀነሳል identify inflation sources and apply policy tools ምንም ይሄ አሁን ያለው ነገር ነው what is the role of the government policy in influencing the economy ይሄ ያው ጥያቄ ነው ፐርፐዙ evaluate the effectiveness of fiscal and monetary measure ነው how can business cycle boom and recession be stabilized business cycle እንዴት stabilize ይደረጋል ፐርፐዙ manage aggregate demand and expectation ነው how does international trade affect domestic investment domestic market understand globalization trade balance and competitiveness እነዚህ እስካሁን ስናወራቸው የነበሩ the central focus of macroeconomics ስናወራቸው የነበሩት አሉ ከነሱ በመነሳት central macroeconomic ኩዌሽኖች አሉ እነሱን ጨምቄ ያወጣቸው ናቸው ስለዚህ እነዚህ ሴንትራል ማክሮ ኢኮኖሚክስ ኩዌሽኖች አሉ እነዚህን ሴንትራል ማክሮ ኢኮኖሚክስ ኩዌሽኖች ማክሮ ኢኮኖሚክስ ምን ለማድረግ ይችላል አንሰር ለማድረግ አቴምፕት ያደርጋል ማለት ነው የእያንዳንዱ ኩዌሽን ደግሞ ፐርፐዝ አላቸው እነዚህ ጥያቄ የተነሱት ፐርፐዛቸው ለምንድን ነው ለምሳሌ what causes inflation and how can to be reduced የሚል ጥያቄ ሲነሳ ይህን ጥያቄ ማንሳታችን አስፈላጊነቱ ፐርፐዙ ኢንፍሌሽን ሶርስን አይደንቲፋይ ማድረግ በመለየት ፖሊሲ ቱልስን ፕሪስክራይብ ለማድረግ አስፈላጊ ስለሆነ ነው ማለት ነው ይሄን አንብቡት ሌላው ይሄን ካየን ማክሮ ኢኮኖሚክ ጎልስ አሉ የማክሮ ኢኮኖሚክ ጎሎች ምንድናቸው the goal of macro economic management include higher and sustained economic growth higher እና sustained የሆነ economic growth ማምጣት full employment or minimal unemployment ማምጣት low and stable inflation ወይም price stability እንዲኖር ማድረግ balanced fiscal and external account ፊስካል እና ኤክስተርናል አካውንት ባላንስ እንዲሆን ማድረግ ወይንም avoid large budget deficit or trade deficit በዚህ ውስጥ ምን አለ በባላንስ ፊስካል ኤንድ ኤክስተርናል አካውንት በጀት ዲፊሲትን ወይም ትሬድ ዲፊሲትን ምን ማድረግ avoid ማድረግ ምንም አትሊስት መቀነስ ላርጁን መቀነስ ማለት ነው ሌላው equitable distribution of income የኢንካም ዲስትሪቢዩሽንን equitable ፍትሃዊ ማድረግ ሌላው improved sustain
ስታንዳርድ ኦፍ ሊቪንግ ኤንድ ሁማን ዴቨሎፕመንት የህዝቦችን ስታንዳርድ ኦፍ ሊቪንግ ያናኗር ሁኔታ እና ሁማን ዴቨሎፕመንት ምን ማድረግ ማሻሻል እነዚህ ምንድናቸው የማክሮ ኢኮኖሚክ ጎልስ ናቸው። what are the macro economic goals of any country ብንባል እነዚህ ነገሮች መጥቀስ አለብን። thus goals from the basis for evaluating national economic performance እነዚህ ጎሎች የናሽናል ኢኮኖሚክ ፐርፎርማንስ ሜጀር ለማድረግ ኢቫሉዌት ለማድረግ ለመለካት ለመገምገም ለመመዘን አስፈላጊ ናቸው ወይም ቤዝ ናቸው ማለት ነው። ይሄን ካየን ኪ ማክሮ ኢኮኖሚክ ቫሪያብልስ የሚባሉ አሉ። ኪ ማክሮ ኢኮኖሚክ ቫሪያብልስ አሉ to achieve and monitor macroeconomic goals economists rely on quantifiable indicators ይጠቀማሉ። ጂዲፒ፣ ጂኤንፒ፣ ኢንፍሌሽን ሬት፣ አንኤምፕሎይመንት ሬት፣ ኢንቨስትመንት ኤንድ ሴቪንግ፣ ገቨርንመንት በጀት፣ ኤክስፖርት ኤንድ ኢምፖርት፣ ትሬድ ባላንስ፣ ኤክስቼንጅ ሬት እነዚህን ይጠቀማሉ። ጂዲፒ ማለት ቶታል ቫልዩ ኦፍ ጉድስ ኤንድ ሰርቪስስ ፕሮዲውስድ ዊዝን ዘ ካንትሪ በሀገሪቱ የተመረቱ ጠቅላላ ጉዶችና ሰርቪሶች ምን ይባላሉ? ጂዲፒ ይባላሉ። ጂኤንፒ ማለት ደግሞ ግሮስ ዶሜስቲክ ፕሮዳክት ፕላስ ኔት ፋክተር ኢንካም ፍሮም አብሮድ ይሄን በደንብ አሁን እናየዋለን፣ ችግር የለውም። ቀጥለን ኢንፍሌሽን ሬት ማለት ቅድም አይተናል፣ ፐርሰንቴጅ ራይዝ ኢን ጀነራል ፕራይስ ሌቨል ኦቨር ታይም ነው። አንኤምፕሎይመንት ሬት ፐርሰንቴጅ ኦፍ ሌበር ፎርስ አንኤብል ቱ ፋይንድ ጆብስ እያንዳንዳቸው እናያቸዋለን፣ ችግር የለውም። ኢንቨስትመንት ኤንድ ሴቪንግ ማለት ኢንዲኬተር ኦፍ ፊውቸር ፕሮዳክሽን ኤንድ ኮንሰምፕሽን ፖቴንሻል ኢንቨስትመንት እና ሴቪንግ የፊውቸር ፕሮዳክሽን እና ኮንሰምፕሽን ፖቴንሻል የሚያመላክቱ ናቸው ማለት ነው። ገቨርንመንት በጀት ረቨኑ ቨርሰስ ኤክስፔንዲቸር ባላንስ ሁለት በጀት አለው። ገቨርንመንት ረቨኑ አለው፣ ኤክስፔንዲቸር አለው። ኤክስፔንዲቸር ራሱ ሪከረንት አለው፣ ካፒታል ኤክስፔንዲቸር አለው፣ እናየዋለን። ኤክስፖርት ኤንድ ኢምፖርት ሜዠርስ ኦፕንነስ ኤንድ ኮምፒቲቲቭነስ ምን አለ? ኢምፖርት እና ኤክስፖርት አለ። ኢምፖርት እና ኤክስፖርት ደግሞ የአገሪቱን ኦፕንነስ እና ኮምፒቲቲቭነስ ይለካል ማለት ነው። ሌላው ትሬድ ባላንስ ነው። ኤክስፖርት ማይነስ ኢምፖርት ትሬድ ባላንስ ይባላል። ኤክስቼንጅ ሬት ፕራይስ ኦፍ ዶሜስቲክ ከረንሲ ሪላቲቭ ቱ ፎሬን ከረንሲ ቅድም ያልኳችሁ ነው። እነዚህ ማክሮ ኢኮኖሚክ ቫሪያብልስ ይባላሉ ማለት ነው። እያንዳንዳቸው ለማየት እንሞክራለን። አሁን እስኪ ሜዠሪንግ ጂዲፒ ኤንድ ጂኤንፒ ሜዠሪንግ ጂዲፒ ኤንድ ጂኤንፒ ጂዲፒ ግሮስ ዶሜስቲክ ፕሮዳክት ማለት ሪፈርስ ቱ ዘ ማርኬት ቫልዩ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ ዊዝን ኤ ካንትሪ ኢን ኤ ጊቨን ኢየር በአንድ ዓመት ውስጥ በሀገሪቱ የተመረቱ ጠቅላላ ፋይናል ጉድስ እና ሰርቪስስ ምን ይባላሉ? ግሮስ ዶሜስቲክ ፕሮዳክት ይባላሉ። ጂኤንፒ ማለትስ ኢንክሉድስ ጂዲፒ ፕላስ ኔት ፋክተር ኢንካም ፍሮም አብሮድ ፎርሙላው ጂኤንፒ is equal to GDP plus NFI NFI ማለት ኢንካም earned by citizens abroad የኛ ዜጎች ውጭ ሀገር ሄደው ሰርተው ያገኙ ሲቀነስ ኢንካም paid to foreigners የሌሎች ሀገሮች ሰራተኞች እኛ ሀገር ሰርተው የወሰዱት ገቢ ኔት ፋክተር ኢንካም ፍሮም አብሮድ ይባላል። NFI ፖዚቲቭ ከሆነ ጂኤንፒ ከጂዲፒ ይበልጣል። ኔጌቲቭ ከሆነስ ጂዲፒ ከጂኤንፒ ይበልጣል። ስለዚህ ኔት ፋክተር ኢንካም ማለት ይሄ ነው ማለት ነው። ሜትድስ ኦፍ ካልኩሌቲንግ ጂዲፒን ካልኩሌት የምናደርግባቸው ሜቶዶች አሉ። ሶስት ሜቶዶች አሉ። ኢንካም አፕሮች የሚባል ኤክስፔንዲቸር አፕሮች እና ይሄ ፕሮዳክት ኦር ቫልዩ አፕሮች ነው። የመጀመሪያው ፕሮዳክት ኦር ቫልዩ አፕሮች የሚለውን ስናይ ካልኩሌት ጂዲፒ ባይ ሰሚንግ ዘ ቫልዩ አድድ ባይ ኦል ፕሮዳክቲቭ ሴክተርስ በፕሮዳክቲቭ ኦር ቫልዩ አፕሮች ጊዜ ጂዲፒን ካልኩሌት የምናደርገው ኦል ቫልዩ አድድ by all productive sectors ያሉትን በመደመር ነው። only final goods are included to avoid double counting ለማስወገድ ግን ምን ደምረው የት ነው? ፋይናል ጉድስ እና ሰርቪሶችን ዋጋ ብቻ ነው። ምክንያቱም የሁሉንም ዋጋ ከጀመርን የአንዱ ኢንዱስትሪ ኢንፑት ለሌላው አውትፑት ሊሆን ስለሚችል ፕሮዳክት አፕሮችን ተጠቅመን ሜዠር ስናደርግ ጂዲፒን only final goods and services price ነው የምንከተለው ማለት ነው። ሌላው ሁለተኛው ኤክስፔንዲቸር አፕሮች ነው። According to expenditure approach, GDP equal to C plus I plus G plus X minus M. C household consumption ሲደመር investment by business ሲደመር government expenditure ሲደመር X minus M. Net export ያ ማለት export minus import ማለት ነው። ይሄ expenditure approach ይባላል። ባይዘው ስለዚህ በጣም ዲቴል ቪዲዮ ሰርቻለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። ያ measurement of national income accounting ላይ እያንዳንዱ ስለ expenditure approach ስለ ኢንካም አፕሮች ስለ ፕሮዳክት አፕሮች ስለ ጥቅማቸው ስለ ጉዳታቸው በደንብ በዲቴል የሰራሁት ነገር አለ። ሞር እዛ ላይ ማወቅ ከፈለጋችሁ እዛ ላይ ገብታችሁ እዚሁ ማየት ትችላላችሁ። ይሄ ጀስት ከመጽሐፋችሁ ቀንጨብ አድርጎ ስላለፈ ለማየት ነው። ያንዳንዱ ከፈለጋችሁ እዛ ማየት ይቻላል ዲቴል ማለት ነው። ሶስተኛው ኢንካም አፕሮች ነው። measures GDP by adding all factor incomes ጂዲፒ እንዴት ይለካል?
ኦል ፋክተር ኢንካምን ምን በማድረግ አድ በማድረግ በመደመር ይለካል። ኦል ፋክተር ኢንካም የሚባሉት ዌጅስ፣ ረንትስ፣ ኢንተረስትስ ኤንድ ፕሮፊትስ ነው። እነዚህ ፋክተር ኢንካም የሚመጡት ከፋክተር ኦፍ ፕሮዳክሽን ናቸው። ፋክተር ኦፍ ፕሮዳክሽን የሚባሉት ደግሞ ምንድን ናቸው? ሌበር፣ ላንድ፣ ካፒታል ኤንድ ኢንተርፕሪነርሺፕ። ዘ ሪዋርድ ፎር ሌበር ምንድን ነው? ዌጅ ነው። ዘ ሪዋርድ ፎር ላንድ ረንት ነው። የካፒታል ኢንተረስት ነው። የኢንተርፕሪነርሺፕ ፕሮፊት ነው። ሶ እነዚህ ኦል ፋክተር ኢንካምን በመደመር የምናገኘው ጂዲፒ ምን ይባላል? ኢንካም አፕሮች ካልኩሌቲንግ ጂዲፒ ይባላል ማለት ነው። ኢንካም አፕሮች ኦልሶ አካውንትስ ፎር ታክስስ፣ ዲፕሪሲዬሽንስ፣ ኢንዳይሬክት ቢዝነስ ታክስስ። እነዚህ ምን ያደርጋል? አካውንት ያደርጋል ማለት ነው። ስለዚህ በኢንካም አፕሮችም ጊዜ የሚቀነሱ የሚደመሩ ነገሮች አሉ። እሱንም እንዳልኳችሁ ሌላኛው ቪዲዮ ላይ ማየት ትችላላችሁ ማለት ነው። እንግዲህ ኖሚናል ቨርሰስ ሪል ጂዲፒ ደግሞ ኖሚናል ቨርሰስ ሪል ጂዲፒ እሱን ስናይ ደግሞ ሪል ጂዲፒ is the better indicator of actual economic growth over time። ሪል ጂዲፒ ምንድነው? the better indicator of actual economic growth ነው። ስለ ሪል ጂዲፒ እና ኖሚናል ጂዲፒ ባይዘይ 10ኛ ክፍል ቻፕተር 6 ላይ እዛ ላይ በደንብ አለ። ቻፕተር 6 አይ ቲንክ ሌሰን ነው አሁን ሌሰንቱ ላይ እዛ ላይ በደንብ ታገኙታላችሁ። ኢትዮጵያን ኢኮኖሚ የሚለው ላይ ማለት ነው። ሶ ለማንኛውም ለዚህ ሌሰን ፍጆታ ሪል ጂዲፒ is the better indicator of actual economic growth ነው። ሪል ጂዲፒ ከኖሚናል ጂዲፒ ይልቅ better indicator of economic growth ነው። when comparing countries on years ሀገራትን በየርስ እናወዳደር ሪል ጂዲፒ and real gross national product provides more accurate insights by adjusting for price difference። ምክንያቱም ሪል ጂዲፒ የሚሰራው ባይዞይ ፕራይስ አጀስትመንት ነው። ቤዚክ ፕራይስ ተጠቅመን ስለሆነ የምንሰራው በኢንፍሌሽን አፌክት አይደረግም። ስለዚህ ዱ ቱ ዛት ፕሮቫይድ ሞር አኩሬት ኢንሳይት ፕሮቫይድ ያደርግልናል ማለት ነው። ለምሳሌ አሁን ኖሚናል ጂዲፒ ስናይ ሜዠርስ ዩዚንግ ከረንት ማርኬት ፕራይስ ኢንክሉድ ኢፌክት ኦፍ ኢንፍሌሽን። ኖሚናል ጂዲፒ የሚለካው በከረንት ማርኬት ፕራይስ ነው። በከረንት ማርኬት ፕራይስ ከሆነ ደግሞ የኢንፍሌሽን ኢፌክትን አብሮ ይመጣል። ምክንያቱም አምና የነበረው ዋጋና ዛሬ የነበረው ዋጋ ዘሴም ሽት አገሪቱ አምናም 1 ኪሎ ጤፍ አምርታ ዛሬም 1 ኪሎ ጤፍ የምታመርት ከሆነ አክቹዋሊ ሪሉ ተመሳሳይ ነው። ነገር ግን የአምና 1 ኪሎ ጤፍ 10 ብር የዘንድሮ 20 ብር ከሆነ ዋጋው ጨምሯል ማለት ነው። በኖሚናል ጂዲፒ ካልኩሌት ስናደርገው ግሮስ ናሽናል ፕሮዳክት ኦፍ ምናምን በኖሚናል ጂዲፒ ጨምሯል ልንል ነው። ግን አክቹዋሊ አልጨመረም። ስለዚህ ይሄ ምን ይባላል? ኢንፍሌሽን ኢፌክት ኦፍ ኢንፍሌሽን ይባላል። ሪል ጂዲፒ ከሆነስ it measured using constant price basic price የሚለካው ምንም በመጠቀም ነው። ኮንስታንት ፕራይስ ወይም ቤዚክ ፕራይስን በመጠቀም ኢኮኖሚክ ግሮዝን ሾው ያደርጋል ማለት ነው። ስለዚህ ሪል ጂዲፒ the better indicator of economic growth and it adjusts for price level difference ማለት ነው። ይሄን ካየን ማክሮ ኢኮኖሚክስ ያየናት ሌሰን ኮንክሉድ እናርጋት ሌሰኗን ማለት ነው። ማክሮ ኢኮኖሚክስ provides the tools and frameworks to analyze and understand the complex working of a national economy። ማክሮ ኢኮኖሚ ምን ያደርጋል ማለት ነው? ቱልስ እና ፍሬምወርክን ማክሮ ኢኮኖሚ the national ኢኮኖሚውን አንደርስታንድ ለማድረግ ቱልስ and frameworks ምን ያደርግልናል? ፕሮቫይድ ያደርግልናል ማለት ነው። ማክሮ ኢኮኖሚክስ helps to us አንደኛ አይደንቲፋይ ኤንድ ሶልቭ ኢኮኖሚክ ፕሮብለምስ ኢኮኖሚክ ፕሮብለሞችን አይደንቲፋይ ለማድረግ ለመለየት እና እነሱን ኢኮኖሚክ ፕሮብለምስ ደግሞ መፍትሄ ለመፈለግ ሶልቭ ለማድረግ ያገለግለናል። ምክንያቱም ምን ብለን ነበር መጀመሪያ ታስታውሱ ከሆነ ማክሮ ኢኮኖሚክስ መጀመሪያ ኬዝሶቹን ያጠናል። መጀመሪያ ችግሮቹን ይለያል። ችግሮቹን ከለየ በኋላ ኬዛቸው ምክንያታቸው ምንድነው የሚለውን ያጠናል። እሱን ካጠና በኋላ ፕሪስክራይብ ቤስት ፖሊሲ ብለን ነበር። ፖሊሲ አክሽኖችን ያዛል፣ ፕሪስክራይብ ያደርጋል። ዱቱዛት ማክሮ ኢኮኖሚክስ አይደንቲፋይ ኤንድ ሶልቭ ኢኮኖሚክ ፕሮብለምን እንድናደርግ ያግዘናል ማለት ነው። ሌላው ፎርሙሌት ኤንድ ኢቫሉዌት ፖሊሲ ሜጀሮችን ፎርሙሌት እና ኢቫሉዌት ለማድረግ ያግዘናል። ኢምፕሩቭ ናሽናል ዌልፌር ኤንድ ኢኮኖሚክ ስታቢሊቲ ናሽናል ዌልፌርን ኢምፕሩቭ እንድናደርግና ኢኮኖሚክ ስታቢሊቲን እንድናመጣም ያግዘናል። ጋይድ ኢንቨስትመንት ኤንድ ቢዝነስ ዲሲዥን ስሩ አግሪጌት ፎርካስቲንግ ቢዝነስ ዲሲዥንስ እና ኢንቨስትመንቶችን አግሪጌት ፎርካስቲንግ እንዳደርጉ በማስቻል ጋይድ ያደርጋቸዋል ማለት ነው። by examining key variables about GDP, unemployment, inflation, macroeconomics
እነዚህን ኪ ቫሪያብሎች በመጠቀም ማክሮ ኢኮኖሚክስ አሎውስ ኢኮኖሚስትስ ፖሊሲ ሜከርስ ኤንድ ስቴክ ሆልደርስ ቱ ትራክ ፕሪዲክት ኤንድ ኢምፕሩቭ ዘ ፐርፎርማንስ ኦፍ ዘ ኢኮኖሚ። እንግዲህ ማክሮ ኢኮኖሚክስ ኪ የሚባለው ኢኮኖሚክ ቫሪያብሎችን ማለትም አንኤምፕሎይመንትን፣ ጂዲፒ እና ኢንፍሌሽን በመጠቀም ኢኮኖሚስቶች ፖሊሲ ሜከሮችና ስቴክ ሆልደሮች ትራክ እንዳደርጉ ፕሪዲክት እንዳደርጉና ዘ ፐርፎርማንስ ኦፍ ዘ ኢኮኖሚ ትራክ እንዳደርጉ ፕሪዲክት እንዳደርጉና ኢምፕሩቭ እንዳደርጉ ያስችላቸዋል ማለት ነው። ስናጠቃልለው ማክሮ ኢኮኖሚክስ ኪ ቫሪያብሎችን ማለትም ጂዲፒ፣ አንኤምፕሎይመንት ኤንድ ኢንፍሌሽንን በመጠቀም ስቴክ ሆልደሮች ማለትም ኢኮኖሚስትስ፣ ፖሊሲ ሜከርስ እና ኢኮኖሚስትስ ኤንድ ፖሊሲ ሜከርስ ዘ ፐርፎርማንስ ኦፍ ዘ ኢኮኖሚን ትራክ ፕሪዲክት እና ኢምፕሩቭ እንዳደርጉ ያስችላቸዋል ማለት ነው። በዚሁ የዛሬው ሌሰን እናጠናቅቃለን። በቀጣይ ሌላ ክላስ እንገናኛለን። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የምለቃቸው ቪዲዮዎች ትከታተሉ ዘንድ የዘወትር መልእክቴ ነው። በመቀጠል ስለ እያንዳንዳችሁ